በተደጋጋሚ ኢራን የዓለም አቀፉን ሕግ በመሻር ትልቁ የሆነውን የንግድ መስመር ሆርሙዝን ዘጋችሁ ተብሎ በዓለም አቀፍም ሆነ በእኛው ሀገር ሚዲያዎች በተደጋጋሚ ይሄ ዜና ሲነገር ሰምታችሁ ይሆናል። ነገር ግን ይህ ዜና ሐሰት ነው። እንዴት ካላችሁኝ ሁኔታውን ባጭሩ ላስረዳችሁ። እንደ ተባበሩት መንግስታት አባል ሀገር ኢራን ከድንበሯ እስከ 22 ኪሎ ሜትር ድረስ በሚዘረጋ የባህር ግዛት ላይ ሙሉ ሉዓላዊ ስልጣን አላት። የሆርሙዝ የባህር ሰርጥ ደግሞ ከ40 ኪሎ ሜትር በታች ስለሆነ ስፋቱ መርከቦች በዚህ በኩል ለማለፍ ግዴታ በኢራን ወይም በኦማን የባህር ግዛት ውስጥ ማለፍ ይኖርባቸዋል። በ1982ቱ የባህር ሕግ ስምምነት መሰረት ለዓለም አቀፍ የንግድ የሚጠቅሙ የባህር ወሽመጦች እንደ ሆርሙዝ ላሉት ክፍት እንዲሆኑ ይፈቅዳል። ነገር ግን ኢራን ይህን ስምምነት አልፈረመችም። ስለዚህ ኢራን የራሷን የባህር ግዛት ሌሎች የመክፈት ህጋዊ ግዴታ የለባትም ማለት ነው። ስለዚህ ኢራን በሉዓላዊ የባህር ግዛት በኩል ማለፍ አትችሉም ማለቷ የዓለም አቀፍ ህግን መጣሷ ሳይሆን የዓለም አቀፍ መብቷን ማስከበሯ ነው ማለት ነው። በነገራችን ላይ የዓለም አቀፉን ህግ ጥሰሻል ብላ በተደጋጋሚ የምትከሳት አሜሪካንም ይህን የ1982ቱን የባህር ህግ ስምምነት ያልፈረመች ሀገር ስትሆን ራሷ አሜሪካ ሳትፈርም ኢራንን እንዳጠፋተኛ ነው እንግዲህ የምትመለከታት። ለማንኛውም እንደዚህ አይነትና ተመሳሳይ ቪዲዮዎች እንደርሳችሁ ይህን ገጽ ፎሎ እና ላይክ ማድረጋችሁን እንዳትረሱ።